ማዕድናትን ካለን ክምችት አኳያ እንደ ሀገርም ወደኛ ስመጣ እንደ ክልልም ካለን ክምችት አኳያ ተጠቅመንበታል ከተባለ ብዙ የተጠቀምንበት አለም ገና እየገባንበት ያለ ሂደት ነው። ነገር ግን ከለውጥ መንግስት በኋላ የተሰጠው ትኩረትና እየተሰራ ያለው ተግባር ካለን ደግሞ በጣም አበረታች ጥሩ እይታ ነው። ለምሳሌ ከዚህ በፊት ስለ ማዕድናት መነጋገርም አይቻልም፣ ማውጣትም አይቻልም፣ መጠቀምም አይቻልም። ማዕድናትን የሚያስወጡ ፖሊሲዎችም አደረጃጀቶችም መዋቅሮችም አልነበሩ እውነት ለመናገር ማለት ነው። እንዲሁም ፖለቲካሊ ትርጓሜው በእይታም በአስተሳሰብም በአመለካከትም የተለየ ነበር። ማዕድናትን አውጥተን የምንጠቀም ከሆነ እርስ በርሳችን እንባላለን፣ እንጋጫለን፣ የትርምስ ምንጭ ይሆናል፣ የብዙ ብሔር ብሔረሰቦች ሀገር ናቸው፣ ሌላ ተጨማሪ ግጭት ነው የምንፈጥር በሚል የተዳፈነ ነገር ነበር ያው የሚታየው ማለት ነው እንጂ አሁን ከለውጥ በኋላ ግን ማዕድን ማለት የመበጸጊያ መንገዳችን፣ የማደጊያ ምስጢራችን፣ የአንድነታችን የኃይላችን ማሰባሰቢያችን፣ የኢኮኖሚ ምንጫችን እንዲሁም ኢኮኖሚያዊ ሽግግር የምናመጣበት አንዱ ዘርፍ ነው ተብሎ ያው መንግስትም ትኩረት ሰጥቶት የእይታ ለውጥ ፓራዳይም ሽፍት ነው ያመጣ። በዚህ ረገድ አምጥቶ እየተሰራበት ነው ያለው ሁኔታ። በዚህ በለውጥ ሂደት ውስጥ የተሰሩ ስራዎች አሉ በጣም ያበረታቱ። በዚህ ረገድ በነገራችን ላይ መንግስትም ሀገር በቀል ብዝሃ ዘርፍ ኢኮኖሚ ብሎ ግብርና፣ ማዕድን፣ ማኑፋክቸሪንግ ዘርፍ፣ ቱሪዝም እና አይሲቲን ሲያቃልል ለዚህ የተለየ ትኩረት ከመስጠት አኳያ የመነጨ ነው እና በዚህ ሂደት አስፈላጊነቱ ላይ በመንግስት ደረጃ አሁን ባለው ሁኔታ ምንም ጥርጥር የለውም አስፈላጊ ነው ብሎ የትኩረት ማዕከል አድርጎ እየተሰራበት ይገኛል ማለት ነው።